አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃ ይዤ ቀርብ ያለው በርከት ያሉ የመካከለኛው ምስራቅ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርስ የአሜሪካና ኢራን ጦርነት ተባብሷል። አሜሪካ በኢራን ውስጥ በርካታ ኢላማዎችን በዛሬው ዕለት ስትደበድብ አድራለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የዓለም ዋንጫን በታደሙበት በዚያው ቅጽበት አስደንጋጭና አሳዛኝ ዜና ሰምተዋል። ይሄውም ተጨማሪ የአሜሪካ ወታደሮች በኢራን ጥቃት ተገለዋል። ይህንን ተከትሎ ታዲያ ከፍተኛ ጥቃት እንዲካሄድ ባዘዙት መሰረት ሌሊቱን በርካታ እሳት ያወረደ ጥቃት በኢራን ላይ ሲፈጸም አድሯል። ይህንን በተመለከተ በሰፊው የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል መላው ቀጠናውን ያመሰ አንድ ሰበር ዜና ከወደ ዋይት ሃውስ ተሰምቷል። CNN ከዋይት ሃውስ ምንጮቹን ጠቅሶ ዛሬ ሌሊቱን በሰበር ዜና እንዳወጀው ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመካከለኛው ምስራቅ ትልቋ ሀገር ለሆነችው ሳዑዲ አረቢያ የኒውክሌር ባለቤት እንድትሆን ያለምንም ገደብና ያለምንም የቅርብ ክትትል በፍጥነት ዩራኒየምን እንድታብላላና የኒውክሌር ኃይልን ለሰላማዊ አገልግሎት ብቻ እንድትጠቀም ሲሉ ምንም አይነት ክትትል እንዳይደረግባት ጭምር በማዘዝ ሙሉ ፍቃድ ሰጥተዋል። ይህ ደግሞ ኢራንን ብቻ ሳይሆን ጎረቤቷ የተባበሩት አረብ ኤሚሬትንም በእጅጉ ያስደነገጠ ሆኗል። በተለይም የሳዑዲ አረቢያው መሪ መሐመድ ቢን ሳልማን ከ3 ዓመታት ቀደም ብሎ የኒውክሌር መሳሪያን እንታጠቃለን በማለት ሲዝቱ ስለነበረ ያለምንም ክትትል ይህ መደረጉ እጅግ በጣም አስደንጋጭ ነው ተብሏል። ይህንን በተመለከተ በሰፊው የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ኢራንን በተመሳሳይ በቀጠናው ሀገራት በተለይም በኩዌት በባህሬንና በጆርዳን ከባድ ጥቃት ስትሰነዝር አድራለች። ይህንንም በተመለከተ በሰፊው የማስደምጣችሁ መረጃ ሲኖር CNN በሰፊው ባወጣው ትንታኔ ትራምፕ ለመሆኑ ከዚህ በኋላ ምን እድል አላቸው ይህንን ጦርነት ለማስቆም ሲል በሰፊው ሁኔታውን ተመልክቶታል። በዝርዝር ትንታኔውን አስደምጣችኋለሁ። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። የመካከለኛው ምስራቅ ጦርነት በየዕለቱ መልኩን እየቀያየረና ወደ አደገኛ አቅጣጫ እያመራ ነው። አሜሪካና ኢራን በዛሬው ዕለት ሌሊት ባካሄዱትም ውጊያ እጅግ በርካታ ውድመት የደረሰ ሲሆን ኢራን ተጨማሪ የአሜሪካ ወታደሮችን መግደሏ ሲሰማ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን የወታደሮቻቸውን መገደል መርዶ የሰሙት በዓለም ዋንጫ የፍጻሜ ጨዋታ ላይ እየታደሙ ባሉበት ሰዓት ነው። የአሜሪካ መከላከያ ሚኒስትር ሴንትኮም ባወጣው አስቸኳይ መግለጫ በሰሜን ኢራቅ የተተኮሰ የኢራን ሰው አልባ በራሪ አውሮፕላን ድሮን ላይ የነበረ ከባድ ፈንጂን ለማምከን ሲሞክር በደረሰ ፍንዳታ አንድ ተጨማሪ የአሜሪካ ወታደር ሕይወቱ ማለፉን አስታውቋል። በዚሁ አደጋም በተመሳሳይ ሌላ አንድ ወታደርም ከፍተኛ ጉዳት እንደደረሰበት መገናኛ ብዙሃን ዘግበዋል። ይህንን ተከትሎ ከየካቲት 28ቱ የጦርነቱ ጅማሬ አንስቶ የተገደሉ የአሜሪካ ወታደሮችን ቁጥር 17 አድርሶታል። ባለፈው አርብ በዮርዳኖስ በደረሰውም ጥቃት
የሁለት የአሜሪካ ወታደሮች ሕይወት ማለፉ መረጋገጡ አይዘነጋም። አንዱ ደግሞ የት እንደደረሰ አልታወቀም የተባለ ሲሆን ሴንትኮም ባወጣው መግለጫ ግን ይህ የት እንደደረሰ አልታወቀም የተባለው የአሜሪካ ወታደርም በተመሳሳይ ሞቶ መገኘቱ ተዘግቧል። ፕሬዚደንት ዶናልድ ጄ ትራምፕ ከዓለም ዋንጫ ፍጻሜ ጨዋታ ተመልሰው ለጋዜጠኞች በሰጡት መግለጫ ስለ ሞቱ የአሜሪካ ወታደሮቻችን እጅግ በጣም አዝኛለሁ፣ ነገር ግን እነዚህ ታላላቅ አርበኞች ኢራን የኒውክሌር መሳሪያ እንዳይኖራት ሀገራቸውን ለመታደግ እየታገሉ ነው በኩራት ያረፉት በማለት ተናግረዋል። ፕሬዝደንቱ አክለውም ኢራን ወታደራዊ አቅሟን ከሞላ ጎደል አጥታለች፣ ዛሬ ምሽት አጥብቄ እንዲመቷት አዝዣለሁ በማለት ከገለጹ በኋላ ሌሊቱን የአሜሪካ ጦር በኢራን ውስጥ ከባድ የሆነ የአየር ድብደባ ሲያካሂድ ነግቷል። ይህ በዚህ እንዳለ በመካከለኛው ምስራቅ ከፍተኛ ውዝግብም ድንጋጤም የፈጠረ ሌላ አንድ ድንገተኛ ትዕዛዝና አስገራሚ ዜና ከወደ ዋይት ሃውስ ወደ መካከለኛው ምስራቅ ተዘርግቷል። ይኸውም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ፈጽሞ ባልተጠረጠረና ባልተገመተ ሁኔታ ሳውዲ አረቢያ የኒውክሌር ኃይል እንዲኖራት ዩራኒየምም እንድታብላላ ፈቃድ መስጠታቸው ተዘግቧል። የሲኤንኤን ዘገባ ዛሬ ሌሊቱን በሰበር ዜና ለዓለም እንዳወጀውና መላው የመካከለኛው ምስራቅ ሀገራትን አስደንግጧል በተባለው በዚህ ዘገባ የፕሬዝደንት ዶናልድ ጄ ትራምፕ ሳውዲ አረቢያን ጥብቅ የሆኑ ዓለም አቀፍ ቁጥጥሮች ሳይደረግባት ለብቻዋ በፈለገችው መጠን የዩራኒየም ማበልጸጊያ ፕሮግራም እንድትጀምር በረቀቀ ስምምነት ላይ ከስምምነት ተደርሷል ተብሏል። በ2025 ጥቅምት ወር ላይ ድርድሩ የተጠናቀቀ መሆኑን የገለጸው የሲኤንኤን ዘገባ ይህ የሲቪል የኒውክሌር ስምምነት በመባል የሚታወቅ ነው በማለት ገልጸው ፕሬዝደንት ዶናልድ ጄ ትራምፕም የመጨረሻውን ፊርማ በዚሁ ትዕዛዝ ላይ ሊያኖሩበት እየተጠበቀ ነው ተብሏል። ምንጮች እንደሚሉት ፕሬዝደንቱ ፊርማቸውን እስካሁን የሚያዘገዩት ከኢራን ጋር ያለውን ጦርነት ትኩረት በመሻቱና በኮንግረስ ውስጥም ስምምነቱን ሊያግድ የሚችል ጠንካራ የሁለትዮሽ ተቃውሞ ይነሳል በሚል ሁኔታ በመፍራት እንደነበር ተዘግቧል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ኢራን የኒውክሌር ፈንጂዎችን ከሰራች ሳውዲ አረቢያ የራሷን መሳሪያ እንደምትገነባ ከዚህ ቀደም በተደጋጋሚ ሲዝቱ እንደነበር ይታወቃል። እነሆ አሁን በተደጋጋሚ ሲዝቱበት የነበረውን የኒውክሌር የጦር መሳሪያ ባይሆንም ነገር ግን ዩራኒየሙን ያለምንም ገደብና ያለምንም ክትትል በከፍተኛ ፍጥነትና ብዛት እንዲያብላሉ ተፈቅዶላቸዋል። የጦር መሳሪያ ቁጥጥር ማህበር ባለሙያ የሆኑት ኬልሲ ዳቨንፖርት ስምምነቱ ጥብቅ የሆነውን የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ተጨማሪ ፕሮቶኮል ቁጥጥርን የማያካትት በመሆኑ ሳውዲ አረቢያ የኒውክሌር የጦር መሳሪያን በአጭር ጊዜ ትሰራዋለች፣ ሁኔታው በጣም አደገኛ ነው፣ ቀላል ዜና አይደለም ሲሉ ለሲኤንኤን ነግረውታል። ይህ አካሄድ ከ2009 የተባበሩት አረብ ኤሚሬትስ ጥብቅ ስምምነት ጋር ሲነጻጸር ፍጹም የተለየ ነው በማለት ገልጸው የዲሞክራሲ መከላከያ ፋውንዴሽን ምክትል ዳይሬክተር የሆኑት አንድሪያን ስትሪከር በበኩላቸው ሳውዲ አረቢያዎች ተቋሙን በብሔራዊ ደረጃ ሊቆጣጠሩት ቢሞክሩም አሜሪካ ተቋሙን በፈንጂ ከመደብደብ ውጪ ሌላ አማራጭ ላታገኝ ትችላለች በማለት ስጋታቸውን ገልጸዋል። የአሜሪካ ኢነርጂ ሚኒስትር ክሪስ ራይት በጥቅምት 2025 አውጥተውት በነበረው መግለጫ ስምምነቱ መደረሱን ቢያስታውቁም ዋይት ሃውስና ዋሽንግተን የሚገኘው የሳውዲ አረቢያ ኤምባሲ በጉዳዩ ላይ አስተያየት ከመስጠት ተቆጥበው ውሸት ነው ሲሉ ሲያስተባብሉ ነበረ። ዛሬ ሌሊት ግን ሁሉም ገሃድ ወጣ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሳውዲ አረቢያ የኒውክሌር ኃይል ለማመንጨት የሚያስችላትን ዩራኒየም በፈለገችው ቁጥር ያለምንም ክትትል ታብላላ ሲሉ ፈቅደዋል። ይህ ለሳውዲ አረቢያ የተሰጣት ፍቃድ ደግሞ ጠላቷ ኢራንን ብቻ ሳይሆን ጎረቤቷ የተባበሩት አረብ ኤሚሬትስንም በእጅጉ የሚያስደነግጣት ዜና ሆኗል። ቀጠናው በዚሁ ጦርነት እየታመሰ ባለበት በአሁኑ ሰዓት ይህ ዜና መሰማቱ በቀጠናው ያለውን ሁኔታ ወደ ተለየ አቅጣጫ ያዞረዋልም ተብሏል። ይህ በዚህ እንዳለ የአሜሪካና ኢራን ግጭት ከወታደራዊ ኢላማዎች አልፈው በበርካታ የሲቪል መሰረተ ልማቶች ላይ ትኩረቱን አድርጎ እየቀጠለ ነው። የአሜሪካ ጦር በደቡባዊ ኢራን በዛሬው ዕለት ሌሊት በፈጸመው በሲሪክና ቫዴጋን እንዲሁም አባዳን በተባሉ አካባቢዎች ከባድ የአየር ድብደባ ፈጽሟል። የኢራን አቶሚክ ኤነርጂ ድርጅት አሜሪካም በዳርሆቪን እየተገነባ ባለ የኢራን የኒውክሌር ኃይል ማመንጫ ላይ ለፈጸመችው ጥቃት ጠንካራ ውግዘት አሰምቷል። ዓለም አቀፉ የአቶሚክ ኤነርጂ
ኤነርጂ ኤጀንሲም በግንባታ ላይ ባለው ተቋም ላይ ስለደረሰው ጥቃት ምርመራ መጀመሩን ሌሊቱን መግለጫ አውጥቷል። ሌላኛዋ የመካከለኛው ምስራቅ ከፍተኛ ምት ያረፈባትና በርካታ ውድመት እያስተናገደች የምትገኘው ኩዌት ናት። ኩዌት ይህ ዘገባ በተጠናከረበት በዛሬው ዕለት ሰኞ ማለዳ ጭምር ከባድ የአየር ድብደባ እየተደረገባት ነው። የኢራን ጦር እንደሚለው በአል አዲሪ ካምፕና በአሊ አልሳሌም የአየር ማረፊያ የአሜሪካ ወታደራዊ ይዞታዎች ላይ የድሮን ጥቃቶች ዛሬ ሌሊቱን በከፍተኛ ቁጥር መፈጸማቸውን አምኗል። የኩዌት መንግስት በበኩሉም የውሃ ማጣሪያ ተቋማቸው ላይ ተከታታይ ለሶስተኛ ዙርም ዛሬ ሌሊቱን ጥቃት እንደተፈጸመም ገልጿል። በሌላ በኩል ባህሬንና ዮርዳኖስም የገፈቱ ቀማሽ ናቸው። በባህሬን ዋና ከተማ ማናማ ውስጥ የአሜሪካ ኤምባሲ ያልተገለጹ ኢላማዎችም ሊጠቁ እንደሚችሉ በመግለጽ በባህሬን ከሚገኙ የተለያዩ አካባቢዎች ወይም ወታደራዊ ተቋማትና አየር ማረፊያዎች እንዲሁም ፖርቶች ራሳቸውን አርቁ ሲል ለዜጎቹ ማስጠንቀቂያ ሰጥቷል። የአየር ጥቃት በማንኛውም ሰዓት ሊከሰት ይችላልም ብሏል። የባህሬን አየር መከላከያ የኢራንን ጥቃቶች ለማክሸፍ እየሰራ እንደሆነ የገለጸ ሲሆን ሌሊቱንም በርካታ መሳሪያዎች ሲተኮሱ አድረዋል። ይህ በዚህ እንዳለ የቀድሞው የአሜሪካ መከላከያ ሚኒስትር ከፍተኛ ባለስልጣን ማይክል ሙልሮን ለአልጀዚራ የዜና ወኪል እንደነገሩት ከሆነ አሜሪካና ኢራን አንዱ ሌላውን ለድርድር ለማስገደድ በማሰብ ወታደራዊ እርምጃቸውን እያባባሱ ነው ብለዋል። አሜሪካ መሰረተ ልማቶችን በማጥቃት የኢራንን አገዛዝ የኢኮኖሚ ለማዳከም እየሞከረች ነው በማለት ገልጸው የግጭቱ መልክ ከወታደራዊ ኢላማዎች ወደ ሲቪል ተቋማት በተለይም እንደ ኩዌት የውሃ ማጣሪያ ማዕከላት መዞሩ አስደንጋጭ የሰብአዊ ቀውስን ሊያስከትል እንደሚችል ባለሙያዎች ያስጠነቅቃሉ። በቀጠናው ውስጥም ለሚገኙ በሚሊዮን ለሚቆጠሩ ሰዎች የንጹህ መጠጥ ውሃ ዋነኛ ምንጭ የሆኑት እነዚህ ተቋማት ከተጎዱ ከጦርነቱ መድማት ባለፈ እጅግ አደገኛ የሆነ የውሃ እጥረት በመካከለኛው ምስራቅ በከፍተኛ ሁኔታ ይከሰታል ብለዋል። የአሜሪካው የዜና ወኪል CNN ባወጣው ጥልቅ ትንታኔ እንዳለው ከሆነ ተጨማሪ የአሜሪካ ወታደሮች መገደላቸውና የኢራን ጦርነት አድማሱን በከፍተኛ ሁኔታ ማስፋፋቱን ተከትሎ ይህ ዘገባ እስከተጠናከረበት ሰዓት ድረስ ምላሽ ያላገኘው ታላቁ ጥያቄ በድጋሚ በአደባባይ ጎልቶ ወጥቷል ብሎታል። ለመሆኑ የፕሬዝደንት ዶናልድ ጄ ትራምፕ የመጨረሻ ግባቸው በዚህ ጦርነት ውስጥ ምንድነው ሲል ይጠይቃል። ይህንንስ ግብ እንዴት አድርገው ሊያስፈጽሙት ይችላሉ ሲል ይጠይቃል CNN። ይህ ጦርነት ከተጀመረበት የመጀመሪያ ቅጽበት አንስቶ በፕሬዝደንት ዶናልድ ጄ ትራምፕ አስተዳደር በኩል ለዓለም ሕዝብ በቂ ማብራሪያ አልተሰጠም። ለዘጠነኛ ተከታታይ ምሽት ዛሬ ሌሊቱን በኢራን ላይ የወረደው እጅግ አጥፊ የሆነው የአየር ድብደባ ማዕበል የዚሁ የአሜሪካው ፕሬዝደንት ስልታዊ ያሉትን ሚስጥራዊነት አካል እንደሆነ ይገልጻሉ። ፕሬዝደንት ትራምፕ በድጋሚ ፈንጂ ለማዝነብ የወሰኑት ኢራን እስካሁን ያላገኘችውን ታላቅ ስልታዊ ድል ማለትም የዓለምን የኢኮኖሚ ሕይወት መስመር የሆነውን ሆርሙዝ ወሽመጥን በብረት እጇ ጨብጣ መያዟን በግልና በፖለቲካዊ እንዲሁም በኢኮኖሚያዊ መስመር ለመቀበል ፍጹም የማይቻል ሆኖ ስላገኙት ነው። ነገር ግን ይህ የአየር ድብደባ ስልት ከዚህ ቀደም ካልተሳካው ወታደራዊ ሙከራ በተሻለ አሁን ምን አዲስ ስኬት ለፕሬዝደንት ትራምፕ ያመጣላቸዋል የሚለውን ጥያቄ በግልጽ ፕሬዝደንቱ አላብራሩም ይላል CNN። ይህ በእንዲህ እንዳለ የአሜሪካ ጦር የሚያካሂደው የበረራ ድብደባ ፍጥነት መጨመርና የኢራንን ሰፊ የአጸፋ እርምጃ መላውን ቀጠና ወደማይጠፋ ታላቅ እቶን እሳት ውስጥ እየከተተው ይገኛል ያለው CNN ባለፈው ሳምንት በዮርዳኖስ የአሜሪካ የጦር ሰፈር ላይ የደረሰውና 2 አሜሪካውያን ወታደሮችን ገድሎ በርካቶችን ያቆሰለው የሚሳኤል ጥቃት የኢራንን አደገኛ አቅም በተግባር ፍንትው አድርጎ ያሳየ ነው ብሎታል። ከእስራኤል በስተ ምስራቅና ከኢራቅ በስተ ምዕራብ የምትገኘው የአሜሪካ የቅርብ አጋር ዮርዳኖስ በባህረ ሰላጤው ከሚገኙ የአሜሪካ ይዞታዎች ይልቅ ከኢራን እጅግ የራቀች ሀገር ብትሆንም ኢራን ግን ያንን ሁሉ ርቀት አልፋ የአሜሪካን ጦር መምታት መቻሏ ለሳምንታት በወረደባት የፈንጂ ወታደራዊ አቅሟ እንዳልተዳከመ በግልጽ ያሳያል ብለዋል። የኢራን መንግስታዊ መገናኛ ብዙሃን እሁድ ዕለት ባወጣው ሰፊ መግለጫ ላይ እንዳመለከተው ዩናይትድ ስቴትስ አሜሪካ በመገንባት ላይ በሚገኝ አንድ የሀገሪቱ የኒውክሌር የኃይል ማመንጫ ጣቢያ ላይ ቀጥተኛ ጥቃት መፈጸሙን ገልጾ ኮንኗል። ኢራን ለዚህ ጥቃት ተገቢና
እጅግ አደገኛ የሆነ አጸፋዊ ምላሽ ትሰጣለችም ሲል ገልጿል። ይህንን ተከትሎ የውጥረቱ እሳት በቀጥታ ወደ እስራኤል የተጋባ ሲሆን የቴል አቪቭ ባለስልጣናትም ባወጡት አስቸኳይ መግለጫ እስራኤል ከኢራን አቅራቢያ ማንኛውንም አይነት ቀጥተኛ ጥቃት የሚሰነዝርባት ከሆነ ወዲያውኑ ወደ ለየለትና ሁሉን አቀፍ ወደሆነ ወታደራዊ ውጊያ እንደምትገባ እስራኤል እየገለጸች መሳሪያውን አዘጋጅታም ወደ ጦርነቱ ለመቀላቀል እያቆበቆበች ነው። ይህ የኢራን ጦርነት ፕሬዝዳንት ትራምፕ ይህንን ጦርነት በፍጹም አልዋጋውም ብለው ምለው የተገዘቱለት አይነት መካከለኛው ምስራቅን ያደቀቀ ማብቂያ የሌለው ዘላለማዊ ጦርነት ደረጃ ላይ ገና አሁን ባይደርስም ማክተሚያ ወደሌለው ፍጹም አደገኛ ምዕራፍ ግን በፍጥነት ገብቷል። በኢራን ያለው መንግስት የፖለቲካ መዋቅር ላይ ታይቶ የማይታወቅ ድንገተኛ ለውጥ ካልተከሰተ በስተቀር አሁን አሜሪካ የምታካሄደው የአየር ጥቃት የኢራንን ወታደራዊ አማራጮች ትርጉም አልባ ያደርጋቸዋል ባይ ነው የሲኤንኤን እየው ትንታኔ። አሁን አሜሪካ የምታካሄደው የአየር ጥቃት የኢራንን ወታደራዊ አማራጮች ትርጉም ባለው መልኩ ሊቀይረው እንደማይችሉ ባለሙያዎች እንደሚያምኑም ገልጿል። የትራምፕ አስተዳደር አዲሱ ጥቃት ዓላማው በሆርሙዝ ወሽመጥ ላይ የኢራንን መከላከያዎች ማዳከም ብቻ መሆኑን ወይም ደግሞ የምድር ጦር ኃይሎችን የሚያሳትፍ ሰፊ ወረራ ለማካሄድ የመሬት ቅድመ ዝግጅት እያደረገ ስለመሆኑ በይፋ የገለጸው ነገርም የለም። ሌላው እንደ ሲኤንኤን ግምት ትልቁ የፕሬዝደንቱ ሚስጥር የሚሆነው ፕሬዝደንቱ አሁን በኢራን ያፈረሷቸው ኢኮኖሚና የአመራር መዋቅሮች ላይ ተጨማሪ ብርቱ ጫና ለመፍጠር ሲሉ በሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር ፍላጎት አላቸው ወይ የሚለው ነው። አሜሪካ የጣለችው አዲሱ የባህር ላይ እገዳ የኢራንን መንግስት ሙሉ በሙሉ አንገት ለማስደፋት ከመቻሉ በፊት በዓለም ኢኮኖሚ ላይ ሊከሰት የሚችለው እጅግ ከባድ የዋጋ ንረትና ውድቀት፣ የነዳጅ እጥረትም ድንጋጤውን ለመቋቋም ፕሬዝዳንት ትራምፕ ምን ያህል ትዕግስትና ዝግጁነት አላቸው የሚለውም በጊዜ የሚታይ ነው ብሎታል ሲኤንኤን። ምክንያቱም ፕሬዝዳንቱ ባለፈው ወር ለአሜሪካውያን እንደነገሩትና ቃል እንደገቡት ጦርነቱን ለማቆም ጊዜያዊ ስምምነት የፈረሙት በዓለም ላይ ሌላ ታላቅ የኢኮኖሚ ውድቀት እንዳይከሰት ለመከላከል እንደነበረ መናገራቸው ይታወሳል። ያ እርምጃ በመጪው የኖቬምበር ወር ለሚካሄደው የአጋማሽ ዘመን ምርጫ ለሪፐብሊካን ፓርቲ ሊደርስ የሚችለውን የፖለቲካ ኪሳራ ለመቀነስ የታለመ ስልት ነበር። ይሁን እንጂ የተኩስ አቁም ስምምነቱም ሳይገፋበት ፈረሰ። እነዚህ ጥያቄዎች በአሁኑ ወቅት እጅግ አስፈላጊ የሆኑት ፕሬዝዳንት ትራምፕ ጦርነቱን በጥቂት ቀናት ውስጥ አሸንፌዋለሁ ብለው ካወጁ ከ5 ወራት በኋላም ቢሆን ግጭቱ በከፍተኛ ሁኔታ ተባብሶ መቀጠሉ ይታያል። ይህ አዲሱ ምዕራፍ በመጀመሪያው ጦርነት ምዕራፍ ወቅት የተከሰቱትን ወታደራዊ ውድቀቶችን ለመጠገን የሚደረግ ጥረት በመሆኑ ነው። የአሜሪካ ጦር አሁን በተግባር እየተዋጋ ያለው ኢራን የዓለምን ኢኮኖሚ በሆርሙዝ ወሽመጥ በኩል በእገታ የመያዝ አቅሟን ሙሉ በሙሉ ለመንጠቅ ታስቦ ነው። ከጦርነቱ በፊት የሆርሙዝ ወሽመጥ ለዓለም አቀፍ መርከቦች ሙሉ በሙሉ ክፍት ነበረ። ፕሬዝዳንት ትራምፕ ያንን ነባር ነጻነት መልሰው ማረጋገጥ ካልቻሉ ታሪካቸው በታላቅ ስልታዊ ውድመት የሚታወስ ይሆናል። ሆኖም አሁን ያላቸው አማራጭ እጅግ የተገደበ ብቻ ነው ይለዋል ሲኤንኤን። በተለይም በአዲሱ የኢራን ወታደራዊ አመራር ውስጥ ያሉ አንዳንድ ክፍሎች ለተጨማሪ ሰፊ ጦርነት እጅግ እየተነሳሱና ደፋር መሆናቸው በተግባር እያሳዩ ባሉበት በአሁኑ ወቅትም ይህ ጉዳይ አንገብጋቢ ነው ይለዋል። ፕሬዝደንቱ ባለፈው ሳምንት ለሕዝብ ተወካዮች ባደረጉት ንግግር ስለ አዲሱ የጦርነት ስትራቴጂ ሰፊ ማብራሪያ ይሰጣሉ ተብሎ ቢጠበቅም እርሳቸው ግን ስለ ጦርነቱ በጥቂቱ ብቻ አንስተው አልፈውታል። አብዛኛውን ጊዜ ያጠፉት የአሜሪካን የምርጫ ስርዓት ተበላሽቷል የሚለውን ክስ በተደጋጋሚ በማሰማት ነበር። ያ የትራምፕ አካሄድ በቀጠናው ያለውን ስልታዊ አለመረጋጋት ይበልጥ እንዲባባስ አድርጎታል። በኢራን ጦርነት እየደረሰ ያለው የአሜሪካ ወታደራዊ ጉዳት መጠንና የሞት ቁጥር ከአፍጋኒስታንና ከኢራቅ ጦርነቶች ጋር ሲነጻጸር አነስተኛ ነው በማለት ትራምፕ ያስተባበሉ ሲሆን እርግጥ ነው እሳቸው እንዳሉት አነስተኛ ቢሆንም እያንዳንዱ ወታደር የህይወት መጥፋት ግን የአንድ አሜሪካዊ ቤተሰብ ህይወትን ሙሉ በሙሉ የሚያወድም ወይም የሚቀጥፍና የሚያደማ መሆኑን ይገልጻል ሲኤንኤን። እያንዳንዱ ሞት ደግሞ የፖለቲካ መሪዎች ለዚህ ወታደራዊ ተልዕኮ የሚከፍሉትን መስዋዕትነት ትክክለኛ መሆኑን በተግባር እንዲያረጋግጡ ታላቅ ኃላፊነት ይጭንባቸዋል። ባሳለፍነው አርብ በዮርዳኖስ የአሜሪካ ጦር ሰፈር ላይ በደረሰው የኢራን ጥቃት 2 ወታደሮች ሲገደሉ አንዱ ጠፍቷል። ቅዳሜ ዕለት ደግሞ በሰሜን ኢራቅ የአሜሪካ የጦር
የአየር መከላከያ መጥቶ ከወደቀው የኢራን ሻሂድ ሰው አልባ አውሮፕላን ድሮን ላይ የተገኘው ያልፈነዳ ፈንጂ ቁጥጥር ስር ለማዋልና ለማምከን በሚሞከርበት ወቅት በደረሰ ሌላ ከባድ ፍንዳታ አንድ የአሜሪካ ወታደር ሲገደል ጠፍቶ የነበረው ያ ወታደር ደግሞ ሞቶ ተገኝቷል። ይህንን ተከትሎ አጠቃላይ የተገደሉ አሜሪካውያን ወታደሮች ቁጥር 17 መድረሱ ተረጋግጧል። በኢራን በኩል ያለው የሲቪል ዜጎች የሞት ቁጥር ከዚህ በእጅጉ የላቀ እንደሆነ ተዘግቧል። በገለልተኛው ዓለም አቀፍ መገናኛ ብዙሃን በኩል ግን ቁጥሩ በተናጠል በፍጹም የተረጋገጠ አይደለም። ፕሬዚደንት ትራምፕ ለኒውዮርክ ፖስት በሰጡት ቃለ ምልልስ እንዳሉት የወታደሮቻቸውን መሞት እጅግ የሚያሳዝንና ትልቅ እፍረት የሚሰማን ሲሉ የገለጹት ሲሆን የሟች ቤተሰቦችን በስልክ እንደሚያነጋግሩ ተናግረዋል። ለኒውስ ኔሽን በሰጡት አጭር አስተያየትም ይህ ሲከሰት ማየት እጅግ በጣም እንጠላለን ብለዋል። እሁድ ዕለት የአሜሪካን ወታደራዊ እርምጃ ለሕዝብ ለማብራራት የሞከሩት የዩናይትድ ስቴትስ የኢነርጂ ሚኒስትር ክሪስ ራይት ለኤንቢሲ ኒውስ በሰጡት መግለጫ እንዲህ ብለዋል። የፕሬዝደንት ትራምፕ ዋና ትኩረት ኢራን ዓለምን በሽብር የምታስፈራራበትን ወታደራዊ አቅም ሙሉ በሙሉ ማዳከም፣ በአሁኑ ሰዓትም እያደረገች እንዳለው የዓለምን የንግድ መስመር በእገታ እንዳትይዝ መከላከል፣ እንዲሁም የኒውክሌር ጦር መሳሪያ ባለቤት እንዳትሆን በአስተማማኝ ሁኔታ መከላከልና ማውደም ይህ አሜሪካ ቋሚ ፍጹም ያልተቀየረ አቋሟ ነው ይላሉ። ይሁን እንጂ ሚኒስትር ራይት በሆርሙዝ ወሽመጥ በኩል የሚያልፈው የነዳጅ ጫኝ መርከቦች ትራፊክ ሙሉ በሙሉ ተቋርጧል በሚል የሚወጡ ይፋዊ ሪፖርቶችን ትክክለኛነት ለመሞገትም ሲሞክሩና ትራምፕን ሲከላከሉ ታይተዋል። ነገር ግን ታዋቂው ዓለም አቀፍ የባህር ላይ መርከቦች መከታተያ ተቋም የሆነው መሪን ትራፊክስ ያወጣው ይፋዊ መግለጫ እንደሚያመለክተው በወሽመጡ በኩል የሚያልፉት መርከቦች ቁጥር ባለፈው ከጁላይ 16 ወደ 8 መርከቦች ብቻ በከፍተኛ ሁኔታ ማሽቆልቆሉን ያሳያል። ከአሁኑ በፊት 15 መርከቦች አልፈው የነበረ ሲሆን የጦርነት ከመጀመሩ በፊት ግን በዚህ ወሳኝ የባህር ወሽመጥ በኩል በአማካይ ከ110 በላይ መርከቦች በየቀኑ ያልፉ ነበረ። በአሜሪካ የፖለቲካ መድረክም በጦርነቱ ዙሪያ ሰፊ የፓርቲዎች ፍጥጫ ተቀስቅሷል። ፕሬዚደንት ትራምፕ ለሚቀጥለው ምርጫ የሚገጥማቸው ነገር በጣም አስደንጋጭና አስፈሪ ሊሆንም እንደሚችል ከወዲሁም የውስጥ ፖለቲካውን የሚተነትኑ ሰዎች እየገለጹ ነው። በአሁኑ ወቅት በዋሽንግተን እየተካሄደ ያለው የፖለቲካ ክርክር የትራምፕ ይፋዊ መግለጫዎች ጦርነቱን ወደ ከፋ የጥፋት አዙሪት ውስጥ መግባታቸውን የሚያመለክቱ ናቸው ባይ ናቸው። በሆርሙዝ ወሽመጥ ዙሪያ የሚገኙትን የኢራን ወታደራዊ ይዞታዎችና ጦሩ የሚጠቀምባቸውን ሲቪል ድልድዮች መምታት የኢራንን አጥቂነት በከፊል ሊቀንሰው ይችል ይሆናል እንጂ ነገር ግን ሰው አልባ አውሮፕላኖች፣ ድሮኖች የነገሱበት በዚህ ዘመናዊ የቴክኖሎጂ ወቅትም በጥቂት ሚሳይሎች ብቻ ግዙፍ መርከቦችን ማሸበር በሚቻልበት ሁኔታ የአሜሪካ ጦር የቀጠናውን የደህንነት ስጋት መቼ ነው ወደ አስተማማኝ ደረጃ ዝቅ ሊያደርግ የሚችለው የሚለው ጉዳይ ዋናው ጥያቄ ነው ብሎታል ሲኤንኤን። በጦርነቱ ምክንያት ትራምፕን በይፋ መውቀስ ለዲሞክራቲክ ፓርቲ አባላት ከምርጫው በፊት ጥሩ የፖለቲካ ስልት ሊሆን ቢችልም ቀውሱን በዘላቂነት ለመፍታት ግን አንዳችም ፋይዳ የለም። ምክንያቱም የሀገር ውስጥ የፖለቲካ ጫና ትራምፕን ከቀጠናው ጦሩን እንዲያስወጣ ካስገደደው የዓለም ኢኮኖሚ ሙሉ በሙሉ በኢራን የበላይነት ይያዛል። በሌላ በኩል ደግሞ ኢራን በአሁኑ ወቅት አሜሪካና ዓለም ሊቀለብሱት የሚችሉትን አይነት የዲፕሎማሲ ስምምነቶችን ለመቀበል የምታሳየው ምንም አይነት ወታደራዊ ማስተማመኛ ምልክትም የለም። ይህ ቀጣይነት ያለው የአየር ድብደባ ዘመቻ ለተወሰነ ጊዜ ወታደራዊ ጥቅምን ሊያስገኝ ቢችልም በተደጋጋሚ የአየር ጥቃቶችን ሳያቋርጡ ለረጅም ጊዜ ማቆየት ካልተቻለ ትራምፕም ሆኑ ከእርሳቸው በኋላ የሚመጣው ማናቸውም የአሜሪካ የጦር አዛዥ የኢራንን አደገኛ ስጋት ለአንዴና ለመጨረሻ ጊዜ ሙሉ በሙሉ ለማጥፋት በከፍተኛ ሁኔታ ይቸገራሉ ብለዋል። ትራምፕ አሁን እንደ ቀልድ ያለምንም ጥናት የጀመሩት ጦርነት ከሳቸው በኋላ ለሚመጡት ፕሬዝደንቶች ጭምር ከባድ ፈተና የሚጥል ነው ብለውታል። የአሜሪካ የባህር ኃይል አድሚራል ጄምስ ስታንብሪጅ እንደሚናገሩት ከሆነ ለጋዜጠኞች በአሁኑ ወቅት በትራምፕ ፊት ያሉት አማራጮች ሙሉ በሙሉ ፍጹም መጥፎች ብቻ መሆናቸውን ይገልጻሉ። ኢራን በእጇ ላይ ያሉት የፖለቲካ ካርዶች እጅግ በጣም ከአሜሪካ የተሻሉ ባይሆኑም ጨዋታውን ግን በጣም በጥሩ ሁኔታ እየተጫወቱት ነው ይላሉ። ይህ
አካሄዳቸው ቀደም ሲል በቪየትናም ጦርነት ወቅት ሰሜን ቪየትናማውያን ወይም አፍጋኒስታናውያን ወይም ታሊባን ይጠቀሙበት ከነበረው አሜሪካን የማድከሚያ ስልት ጋር በእጅጉ የሚመሳሰል ነው ብለውታል። ስለዚህም እነሱ እየሰሩ ያሉት እኛ አሜሪካውያን ይህ ጦርነት የሚከፈለውን መስዋዕትነት ያህል ዋጋ እንደሌለው እንድንወስድ እንዲሁም በተጨማሪም በመጨረሻ ጦርነቱን ጥለን እንድንወጣ ለማስገደድ ነው። እኔ እነሱ በዚህ ስልታቸው ይሳካላቸዋል ብዬ ሙሉ በሙሉ እምነት ባይኖረኝም ነገር ግን በአሁኑ ወቅት በትጋት እየገፉበት ያለው የኢራን ስልት ነው። ይህ ደግሞ ለኢራኖች በጣም አስገራሚውና ብቸኛው ስልት ነው ባይ ናቸው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።